ዛሬ ቀለል ያለ በቤታችን ማናችንም ልንሰራው የምንችለውን የበግ ጥብስ ይዤላችሁ መጥቻለሁ። ቀለል ያለ ትንሽ መረቅ ያለው ጥብስ ቤት ውስጥ እንዴት አድርገን እንስራ? አብረን እየሰራን እናየዋለን። ይኸው እንደምታዩት ይሄን የመሰለ ጥብስ በጣም ቀለል ያለ ቤት ያፈራውን እንደነ ሽንኩርትና ቃሪያ ምናምን ተጠቅሜ ብቻ ነው የሰራሁትኝ። ምንም የተለየ ነገር የተለየ ግብአት የተለየ ቅመማ ቅመም ያልተደረገበት የተለመደውን ሁላችንም ቤታችን ውስጥ የምናዘጋጀው የተለመደው አይነት ጥብስ ሆኖ ግን እንዴት አድርገን ቀለል አድርገን እንስራው ብለን ለምናስብ ሰዎች እንደዚህ አድርጋችሁ ትሰሩታላችሁ። ዛሬ አብረን እየሰራን የምናይ ነው የሚሆነው። በጣም ቀላልና ጣፋጭ ጥብስ እና ስጋውን አልመዘንኩትም። ይኸው እዚች ጋር ስጋ አዘጋጅቻለሁ። ጥብስ ለማዘጋጀት ይኸው እንደምታዩት ትንሽ ስጋ ነው የምሰራውም ትንሽዬ ጥብስ ነው። ለአንድ ሰው ቁርስ የሚሆን ጥብስ ነው አዘጋጅ ያሰብኩት። ይኸው ስጋውን በምታዩት መልኩ እናንተ በወፈፍራሙ መክተፍ ከፈለጋችሁ ወፈፍራም ጥብስ የሚመቻችሁ ከሆነ ማወፈር ትችላላችሁ። እኔ ግን ለማድቀቅ እሞክራለሁኝ። በጣምም ባይሆን በትንንሽ ሳይዝ አድርጌ ነው ልሰራው ያሰብኩትኝ እና ያው እዚህ ጋር እኔ አይደለሁም ባለቤቴ ነው እየሰራ ያለው። የድምጽ ቀረጻው ብቻ ነው ከኔ የሚሆነው እና ጥብሱን ግን እየሰራ ያለው እሱ ነው ማለት ነው። እና በዚህ መልኩ እንግዲህ እሱ እንደዚህ ደቀቅ ሲል ስለሚመቸው አድቅቆ ነው ሊሰራው ያሰበው እና ያው አምንም ደጋግሞ ይከትፈዋል ማለት ነው። በጣም ደቀቅ ስለሚመቸው ነው እሱ። እኔ ብሆን ግን ትንሽ አውፍረዋለሁኝ። ትንሽ ወፈር ሲል ነው የሚመቸኝ። ወይ ደግሞ የተፈጨም ይሆን እናንተ በምትፈልጉት የተፈጨም ስጋ መሆን ይችላል። መረቅ ያለው ብቻ ግን የሆነ ትንሽ ፈሳሽ እንዲኖረው ነው እኔ የፈለኩት። ደረቅ ያላለ ልስልስ ያለ ስጋው ደግሞ በጣም አይጠበስም። ገባ ወጣ ነገር ነው። እሳቱን ቀነስ አድርገን በትንሽዬ እሳት የጥሬውን እንትን ሳይጠፋ ውሃ በራሱ እንትን ይላልና ውሃ የራሱን ውሃ ሳያወጣ ቶሎ ለብ ለብ አድርገን ሽንኩርትና የምንፈልጋቸውን ግብአቶችን ጨምረን እናወጣዋለን ማለት ነው። ሳይበስል ኦር ደግሞ ውሃ ሳያወጣ ውሃ ሲያወጣ ይገነትራል እና እንደምንፈልገው አይሆንልንም፣ አይታኘክልንም። ስለዚህ እዛ ደረጃ ላይ ሳይደርስ በትንሽዬ እሳት ወይም ደግሞ ፓወሩን እንጨምርና ቶሎ ገልበጥ አድርገን አስፈላጊ የሆነውን የምንጨምረው ለምሳሌ ቲማቲም ሊሆን ይችላል፣ ሽንኩርት ሊሆን ይችላል። ይኸው እዚህ ጋር መጥበሻ ጥዷል። መጥበሻው ላይ ዘይት እናደርግበታለን። ያው እሱ ቅቤም ስለሚጠቀም ቅቤ ይጨምርበታል መጨረሻ ላይ። ዘይቱን በጣም ነው ያደረገው። ለምን ቅባት አይወድም። እኔ ብሆን ከዚህ 3-4 እጥፍ ዘይት ልጨምር እችል ነበር፣ ግን ወንድ ነው አይቆጥብም የምንለው። እኛ ቤት ግን ወንድ ነው የሚቆጥበው። የሚገርመው ተቃራኒ ነውና ትንሽ ዘይት ነው ያደረገበት። ዘይቱ በዛ ቢልና በጣም ቢግል የተሻለ ይሆን ነበር፣ ግን ግሏል። መጥበሻው ግሏል። ይኸው እንደምታዩት ባንዴ ነው ከለሩን የቀየረው። የስጋውን ከለር ቀይሮታል። እና ቀለል አድርገን መጥበሻችን በጣም መጋል ይኖርበታል። የጋለው መጥበሻ ላይ ዘይት እናደርጋለን። ዘይቱ ጋል ሲል ስጋችንን እንጨምራለን። እንደዛ ነው መሆን ያለበት። ካልሆነ ግን ያልጋለ መጥበሻ ላይ ስጋ ካደረግን ውሃ መጥፋቱ የማይቀር ነው። የራሱ ውሃ ያወጣል። ያ ደግሞ እንትን እንዲል ያደርገዋል ማለት ነው። ይሄው እዚህ ጋር እንደምታዩት ነጭ ሽንኩርት፣ በእጅ የተከተፈ ነጭ ሽንኩርት። እናንተ መፍጨት ትችላላችሁ፣ የተፈጨ መጠቀም ትችላላችሁ። እኛ ጋር ግን የተከተፈ ነጭ ሽንኩርት፣ አንድ የሾርባ ማንኪያ ነጭ ሽንኩርት ነው የተጨመረበት እና ከነጭ ሽንኩርቱ ጋር እንደዚህ እንትን እንለዋለን። ሽንኩርትም አለው፣ ሽንኩርት ይጨመርበታል። ሽንኩርት
በዛ መሰለኝ እና እናንተ እንደምትፈልጉት መጠን የፈለጋችሁትን ያህል ሽንኩርቱን ማድቀቅ ትችላላችሁ። ከስጋው ጋር ተመሳሳይ ሳይዝ ላይ ማድረግ ትችላላችሁ። የተፈጨም መጠቀም ትችላላችሁ። የተፈጨ ባትጠቀሙ እመክራለሁኝ እኔ ለምን ውሃ እንትን ይልባቸዋል። እንደዚህ የተከተፈ ቢሆን ስትበሉትም የሽንኩርቱ እንትን እንዳለ ነው የሚሆነው። ግን ሽንኩርት ጥሬ መብላት ለማትወዱ ሰዎች የተፈጨ መጠቀም ትችላላችሁ፣ አለመጠቀምም ትችላላችሁ። ነጭ ሽንኩርት ጨምራችሁ ማለፍ ትችላላችሁ ማለት ነው። ነጭ ሽንኩርትን መጠቀም የማትፈልጉ ሰዎች ካላችሁ ደግሞ ነጭ ሽንኩርትንም አለመጠቀም ትችላላችሁ። ሌላ ቅመም መጨመር ትችላላችሁ። እና እንደነገርኳችሁ ደረቅ ጥብስ አይደለም የምንሰራው። ይኸው እንደዚህ ትንሽዬ ውሃ እንዳይዝብን ጠብ እያደረግን ያዘጋጀናትን መረቅ እንጨምርበታለን። ክኖር ጨምረን ያዘጋጀነው መረቅ አለ። እሷን ጠብ እያደረግን እናማስለዋለን ማለት ነው። እና ብዙ ጊዜ ከጎን ውሃ ታሞቁና የሞቀ ውሃ ላይ ክኖር የምትፈልጓቸውን ቅመማ ቅመሞችን ጨምራችሁ ማዘጋጀት ትችላላችሁ። አሁን ብዙ ጊዜ ደግሞ ስጋውን ወደ ዳር ታደርጉትና ከፈለጋችሁ ያው መሃሉ በደንብ ስለሚግል የሞቀ ውሃ መሃል ላይ ታደርጉና የምትፈልጉትን ቅመማ ቅመም ውሃው ላይ ጨምራችሁ ብትቀላቅሉት የተሻለ ነው። ያው እዚህ ጋር ደግሞ ቅመሞቹ እዚህ ጋር አንድ ላይ በቅቤ ለውሶ ነው እሱ እየጨመረ ያለው። ቅቤው ላይ ቆንዶ በርበሬ፣ ሚጥሚጣ ወር በርበሬ ነው በርበሬ ቆንዶ በርበሬ እዚህ ጋር ሮዝመሪ እና ከሙን አንድ ላይ የተዘጋጀ ነበረኝ። ያው ማጣፈጫ ይሆነኛል በሚል ትንሽዬ ተጠቅመናል። እናንተ ግን አለመጠቀም ትችላላችሁ። ቆንዶ በርበሬ ካለው በቂ ነው። ከፈለጋችሁ ደግሞ ክኖር መጠቀም ትችላላችሁ። ያው ጥብሱን እንግዲህ በቆጮ መብላት ትችላላችሁ። ቆጮ ይሄ ተጋግሮ ያደረ ቆጮ ኦር ደግሞ አዲስም ቢሆን እናንተ ሲጠበስ ለምትወዱ ሰዎች በመጥበሻ ላይ አድርጋችሁ ልክ እንደዚህ ቆጮን ታደርጉና በመጥበሻ እንትን ማለት ትችላላችሁ። ማሞቅ ከቀዘቀዘ ማሞቅ ትችላላችሁ። መጥበስ በደንብ ቃ እስኪል ድረስ መጥበስ ትችላላችሁ። እኛ እንደዛ ነው ያደረግነው። አይ ልስልስ ሲል ነው የሚመቸኝ የምትሉ ሰዎች ደግሞ ካላችሁ እንደለሰለሰ መጠቀም ትችላላችሁ ማለት ነው። ያው እንግዲህ እኛ ጋር በዚህ መልኩ ተዘጋጅቷል ማለት ነው ጥብሱ። ያው እንደነገርኳችሁ መረቅ በጣም ትንሽ ነው ያለው። ቅቤ ስለተጨመረ የቅቤውና በጣም ጤንጥዬ በክኖር ተበጥብጣ በፈላ ውሃ የተዘጋጀች መረቅ ነበረች። እሷ ጠብን የተደረገው ብዙ አይደለም። እሱን አድርገን አውጥተነዋል ማለት ነው። ያው ቃሪያ መጀመሪያ አልተጨመረም፣ ከላይ ተጨምሮበታል። በዚህ መልኩ እንደዚህ አድርጋችሁ ማዘጋጀት ትችላላችሁ። ቃሪያውን ደግሞ አድቅቃችሁ መጨመርና መጀመሪያ እንትን ማለት ትችላላችሁ። እዚህ ጋር እሱ እንዲያቃጥል ስላልፈለገ ቃሪያው ደግሞ የሚያቃጥል ስለሆነ ከላይ መጠቀም አልፈለገም። ጨጓራውን ስለሚያመው መጠቀም ስላልፈለገ ዝም ብሎ ከላይ ጠብ አድርጓታል። ከላይ ያስቀመጣት ማለት ነው። ለዛ ነው በርበሬ ያልተጨመረበትም የሚያቃጥል ነገር ስለማይፈልግ ነው። ያው ለእናንተ ለማሳየት በርበሬ ብንጨምር ጥሩ ነበረ፣ ግን እናንተ በርበሬ ጨምራችሁ መጠቀም ትችላላችሁ ማለት ነው። ጥብሱ በሚሰራ ሰዓት መጀመሪያ የሆነች ሰዓት እንትን ትንሽ እንደተጠበሰ ወደ ጎን ታደርጉትና መሃል ላይ ትንሽ ዘይት አድርጋችሁ በዘይቱ በርበሬ ጨምራችሁ ትንሽ ጠበስ ታደርጉታላችሁ። ቅመማ ቅመሞቹንም አብራችሁ አንድ ላይ ጨምራችሁ ከዛው ጥብሱን መቀላቀል እዛው። በርበሬው ያልተጠበሰ ከሚላችሁ ከሚያቃጥላችሁም እንደዛ ብታደርጉ የተሻለ የተጠበሰና የሚገርም አሪፍ ጣዕም ይሰጣችኋል ማለት ነው። እኔ ብዙ ጊዜ እንደዛ ነው የማደርገው። እና በዚህ መልኩ እንግዲህ ያው እንደምታዩት ጥብሱ ደርሶ እየተበላ ነው ያለው። እና እንደ
ሳይድ ዲሽ መጠቀም ትችላላችሁ። ከሌሎች ምግቦች ጋር ጎን ላይ አድርጋችሁ ለምሳሌ ሌላ ወጥ ካለ ቀይ ወጥም ሊሆን ይችላል። ሌላ ወጥ ሲኖር ዳር ላይ መጠቀም ትችላላችሁ። ብቻውን መጠቀም ትችላላችሁ። በእንጀራም በቆጮም እናንተ በምትፈልጉት መልኩ መጠቀም ትችላላችሁ። እኛ እንግዲህ ለዛሬ እንደዚህ አድርገን ነው ያሰናዳ ነው። ያው እንደምታዩት ብዙም ቅባት አልበዛውም። ያው ቅባት ሲበዛ ደግሞ ለጤናችንም ጥሩ ስላልሆነ በዚህ መልኩ ነው የተሰራው እና ቤቴን ሰብስክራይብ አድርጉልኝ፣ ቤቴን ጎብኙልኝ፣ ደገፍ አድርጉልኝ እና ሰብስክራይብ ለምታደርጉልኝ ደግሞ እጅግ በጣም አመሰግናለሁ። ሀሳብ አስተያየትም ካላችሁ ብትጽፉልኝ፣ የባካችሁን ብትጽፉልኝ በጣም ደስ ይለኛል። እስካሁን ለተከታተላችሁኝ በጣም አድርጌ አመሰግናለሁ። ቻው በቃ።